እስኪ እንዴት ነው የምትኮፈሰው? አረ ኮፈሳለሁ በደም አጭር ሆነች እንጂ ረጅም ብትሆንማ በደም ነበር የምትኮፈሰው። አሁን ይኸው እንደዚህ እየተኮፈስኩ ነው። በዚህም ቁመት ትኮፈሳለህ? አዎ ማን ይነካኛል? የራሴ ነው ወይ መነሽር ቢኖረኝማ አሁን ዛሬ ለአንተ መድኃኒት ነበረ። ግን ይዙልሃል። ገብርኤል አለ ሚካኤል አለ እመቤት ያለች ቤት ያስነኩሃል። መነሽር ቢኖር ዛሬ ያው መታስፈታው አስፈታ እኔ ምንሸኝ መነሽር ቢኖር ዛሬ በቃ እዚሁ አለቀም። ምንድን ነው የሚፈልጉት? ምን ይፈልጋል? አትቆጣና እንደ ምንድን ነው እኮ ቦታ አይደለም መቆጣቴ። ሰውን ስገባ ለምን አልቆጣም? ስንት ማድረግ የሚሰጠኝ ስንት የሚጨስልኝ ስንት የሚያደገድግልኝ እንደዚህ እኮ ነው ሰው የሚያከብረኝ ነበር። ለምን አላደር? እንዲያውም በጥፊ በመታው ደስ ይለኛል። አዎ ማንን? እርሶና በጥፊ በመታው ደስ ይለኛል። እንደው አዎ በቃ ደስ ይለኛል። አደባባይ ሲስቅብኝ አሳቅብኝ እኮ አዳልሞት ይቀምጣለሁ አሳቅብኝ እኮ ወይኔ ስንት አላገኙኝም ነበር እኮ እስካሁን። ስንት ዓመት አመለክሽ አንቺ? ኧረ እኔ በልጅነቴ ጀምሮ 50 ዓመቴ ነው። ይኸው እመቤቴ 50 ዓመት ሙሉ ነው ያመለክሽው? ታመልኪ ነበረ? አዳልሞት የሚባል ከራማ ሲያስቸግረኝ፣ ጠቋር የሚባል ከራማ ሲያስቸግረኝ፣ እንቅልፍ ሲነሳኝ በልጅነቴ ጀምሮ ከኔ ጋር ያደገው እኔ አጣጥላለሁ የራሴን ነው። እሰይ ከበሮ እየተመታልኝ አይ ስል ደስ ይለኝ ነበር። ተሸክሜ ነው የቤተሰብ ነው ተሸክሜ ነው ወርቁት። እንዴት ነው ግን የሚያረጋው? እንዴ ነው የሚያረጋው? በቃ እንዴ ለባሏ አትገዛ እንዴ ያረጋታል ስነሳበት። እስኪ እንዴት ነው የምታረጋው? እስኪ ባከን ተወኝ። እኔ ስራ ልስራበት አንተ ጽቅጽቀኛ ነህ ትለዋለህ። ይኸው ባለቤቱ ምንድን ነው በዚህ ያዟል? ጨሌ ነው የቤተሰብ ጨሌ ነው። እሺ እኔ በልሜ እመቤቴ በልሜ ታይታኝ እሺ ስውሯ ማርያም ሄጄ ተፈውሼ ቤተሰቦችንም ልጆችንም ሄጄ ተፈውሼ ይሄ ቤተሰብ ጣጣ ቤት ውስጥ ነበር ያለው። እሺ አሁን ባለቤቴም ብዙ ነው ያለው፣ ልጄም ብዙ ነው ያለችው። እኔ ሄጄ ቤተሰቦችንም እንደገና ልጆችንም ባለቤቴንም ማርያም ፈውሽኝ እመቤቴ ብዬ እመቤቴን ገብርኤል ለምኘው በማግስቱ እመቤቴ ታይታኝ ሂጂ ልጆችሽን ፈውሺ ራስሽንም ፈውሺ ሂጂ አንቺ ጣጣ እዛ ነው የሚያልቀው ብላ እመቤቴ ነች በልሜ ታይታኝ። እመቤቴ ስውሯ ማርያም ለዚህ ስላበቃችኝ አመሰግናታለሁ። ቤተሰቦቼ እኔ ራሴ ሳመልክ ነው የኖርኩት። ታመልኪ ነበረ? አዳልሞት የሚባል ከራማ ሲያስቸግረኝ፣ ጠቋር የሚባል ከራማ ሲያስቸግረኝ፣ እንቅልፍ ሲነሳኝ በልጅነቴ ጀምሮ ከኔ ጋር ያደገውን የድንግል ማርያም ልጅ ከሌላ ወግዶልኛል። ክብር ምስጋና ለእመቤቴ ይሁንልኝ። አሁን ደግሞ ልጆችን የሚያስቸግርብኝ መንፈስ ካለ እመቤቴ ከላይ ላይ ታንሳልኝ። ይሄ ቤተሰቡ ነው። እስኪ አውጪው። ምን ጨሌ ነው? የጮሌ ነው እንጂ ጩሉሌ ነው ብልጥ ተሸክሜ ነው የቤተሰብ ነው ተሸክሜ ነው ወርቁት። ግን እኔ ክብር ምስጋና ለመድኃኔዓለም ይሁን። ሌሊት ጸልያለሁ፣ ቀን ጸልያለሁ። ከመድኃኔዓለም ተለይቼ ስለማላቅ ከዚህ ሁሉ ውስጥ ያወጣኝ ሞት የተፈረደብኝ አል ነው። ሞትን ፈርደውብኛል ቤተሰብ። አይዞሽ እስኪ እኔ ሞት የሚያድን አምላክ አለኝ። የኔ ቅዱስ ሚካኤል አባት ያለኝ ገብርኤል የኔ አባት አለ እንዴ አለ። ይሄ ልጆችን ማድኖልኛል። ጠቋር አዳልሞት ወሰንጋለ አምጣ እስኪ ጠቋርና አዳልሞት። እሺ ሽቶ አዎ ስንት ዓመት አመለክሽ አንቺ? ኧረ እኔ በልጅነቴ ጀምሮ 50 ዓመቴ ነው። ይኸው እመቤቴ 50 ዓመት ሙሉ ነው ያመለክሽው? አዎ በምንድነው የተወኩት? ይሄንን በሐምሌ ገብርኤል ለታ ቤት እንደዚህ ቤተክርስቲያኑ ቆሞ ጸልዬ አልቅሼ ገብርኤል እናትና ልጁን ከሳት እንዳወጣህ እኔንም ከልጆቼ ጋር ከሳት አውጣኝ ስለው ገብርኤል በማግስቱ እመቤቴን አሳይ ስውሯ ማርያም እጂ
እግዚአብሔር ይመስገን እኔ ጋር ነይና ይሄ ኮተትሽ የሚራገፈው በዚህ ነው። ልጄ ሹፌር ነው። ስራ ሲገባ መኪና ይጋጭበታል። ልጆቼ ተማሪዎች ናቸው። ልጄ 12ኛ ክፍል ተማሪ ነች። እስኪ ታሉ የልጅ ልጅ ነው የምትሸከመው ውጪ ነው። በአመት ውጪ ነው የምትንከራተተው። ግን ምን ጠቀመሽ? እስኪ 50 አመት አመለክሽ? እኔ ጠቀመኝ መድኃኒዓለም ነው ጠቀመኝ። እኔ አላመልከውም። ገባኝ። ግን ለቤተሰቡ ያው ዕዳን የተረፈው አይደል? ለኔ ነው ዕዳ ተረፈው። ደህና ነሽ? እንግዲህ ያው እና እስኪ እሱ ምንሽ ነው? ባለቤትሽ ነው። ነው እስኪ አባታችን በዚህ ጋር ነው። ይሄ ቤተሰብ ዛር እንደው ቤተሰቡን ሁሉ ፈጅ አይደል? ከጥንት ታት ተቅርማት የቆየን ያየንበት ያደግንበት ጉዳይ ስለሆነ ስናርግበት ከደረስኩም አቴ በተሞት ወደ አባቴ በሞት እናቴ ቆራቢ ናት። ቆረበች እምቢ አልፈልግም ማለች። አንዲት አባቴም ታላቅ ነው እኔም ታላቅ ነበርኩ። ለኔ ማስረከቡኝ በኋላ ስታገር ጆሮዬ መደንቆር መጣ። በአይኔ መድከም መጣብኝ። በቃ ከልብ ድካም መጣብኝ። እንዳለ የሚያደርገኝ መላቅም በቃ ታግዬ ባቅተኝ እኔ ገብርኤል ጽዋ በጣም ወደደ። ከዚህ ሰዓት ጀምሬ በጉርምስና ነበር የምጠጣው። አሁን መጨረሻ ላይ ሳይበልሜም እየመጣ እያስፈራራኝ ገብርኤል ይሄ ነገር ጣል እያለኝ። ማን ነው የሚያስፈራራው? በልሜ እየመጣ ገብርኤል ዝም ብሎ ጠይም ሰውዬ ነው ታጣቂ መስሎ ፖሊስ መስሎ መጥቶ ሳስፈራራኝ አይ ነገር ገብርኤል ሳይሆን አይቀርም ብዬ ወደዚህ ተመልሻለሁ። ጣል ነው የሚሉት? አዎ ይሄ ነገር አትመለስም ወይ ከዚህ መንገድ አትመለስም ከዚህ መዳን አትፈልግም እያለኝ ዋስ ከምታጣ ዋስ ብታገኝ አይሻልም እያለኝ አስፈራራ ስለሆነ ድረስ ከልጄም ባለቤቴ ልጄ ዛሬ ስንት ዓመት አገልግሎት እየመጥቻለሁ። ምስጋና ለኪዳነ ምሕረት ለእመቤታችን። ኪዳነ ምሕረትን አመስግኑላቸው። በእውነት እርሶም እድለኛ ኖት። ሊቀ መላኩ ቅዱስ ገብርኤል እየመጣ ጣልተው ያላቸው ዋስ አትፈልግም ወይ እያለ መታደል ነው። ዋስ ማግኘት አይሻልም ወይ? አይሻልም? ማዋጣው መንገድ ለምን ትሄዳለህ? ቀና መንገድ እያለ ወደ ገደል ለምን ትሄዳለህ እያለኝ በቃ ሰውየው ታጣቂ ይመስለኛል። ተጫካ ይወጣል ወይም ተቢሮ ውስጥ ይወጣል ይመስለኛል። በቃ ስመጣብኝ እሱ ሳሟርብኝ እየባነንኩ በቃ ህይወቴን አላውቅም። እንግዲህ እርሶ የተረከቡት ከአባት ከአያት በቃ በዘር ውስጥ የቆየ የቅድመ አያት ነው። ያ ተቅርማት አባቴም ታላቅ ነው። ሽማግሌ ብታረግ ስለሆነ ታላቅ ብሎ ታናሽ ወንድሞቼ ሰጡኝ። አሁን ተፈልጉ ተው እኔ አልፈልግም ልጆቼ ቢብሏል እኔም አላዋጣኝም ስላቸው እኛም እንግዲህ አንተ ታላቅ ነኝ እኛም አንፈልግም ስላሉ አማክሬ ሳቅተኝ እየመጥቻለሁ ነው ጌታ። እግዚአብሔር ይመስገን። እንግዲህ እዚህ አምጥተው ጥለዋል። አምጥተው እንደጣሉት ሊቀ መላኩ ቅዱስ ገብርኤል ይጣልላችሁ። በልጆቻችሁ፣ በህይወታችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በህይወታችሁ እንዳይፈትናችሁ በስላሴ ስም የታሰረ የተወገዘ ይሆንላችሁ። በኪዳነ ምሕረት ቃል ኪዳን የታሰረ የተወገዘ ይሆንላችሁ። ምንም አትሆኑም። በነገራችን ላይ እንደዚህ አይነት ጣጣ ሲኖር አምጥቶ እዚህ ነው መጣል። አሁን አንዳንዱ ጣሉት፣ ውሃ ውስጥ ክተቱት፣ ወደ ገደል ጣሉት ይባላል። ይጥሉታል፣ መልሶ ይጥላቸዋል፣ ይፈትናቸዋል። አምጥቶ አስገዝቶ ጥሎ ነው መሄድ። ስለዚህ እዚህ አምጥታችሁ ስለጣላችሁ እራሷን እመቤታችን ነይ ስላለችሽ አንተም ቅዱስ ገብርኤል ጣል ስላለ ለሁለታችሁም ለአንተ ገብርኤል ለአንቺ ኪዳነ ምሕረት ቆመዋል። ምንም አትሆኑም። ኪዳነ ምሕረት ከእናንተ ጋር ትሁን። ቅዱስ ገብርኤል አይለያችሁ። ኪዳነ ምሕረትን ቅዱስ ገብርኤልን እልል ብላችሁ አመስግኑላቸው። አመስግኑልኝ እመቤቴን። የቀረ ነገር አለ። ምናልባት እውነት ሆና ኪዳነ ምሕረት እውነት አድርጋ ልጆቼን ታላቅ ልጄ ውጭ ነው ያለችው፣ እችም ጨርሳ መሬትን ያለችው አሳክቶልኝ አንዱ መኪና ነው የምንሄዳው የዛ ታላቅ ወታናሽ እውነት አድርጎ ደህና ከሆነልኝ ከአንድ ሁለቴ መኪና ተጋይቶ ምን ብሎ ተርፎልኛል። አሁንም ጠብቃለኝ ካሳደገችልኝ አመትም አልን 6 ወርም አልን መኪናም ከረዳችኝ ልጆቼን ይጀራል ካደረሰችልኝ ከዚህ ሁሉ ጠብቃ ከዚህ ሁሉ እንቅፋት ካዳነኝ ለመቤት ለኪዳነ ምሕረት እኔ 10,000 መጥቻ አስገባለሁ። እሺ ኪዳነ ምሕረት ለስለቶት ታብቃችሁ። አይዟችሁ በርቱ። እስኪ ኮተት የጣል ከሆነ ልቀቀው። ቆይስ ምንድነው የምትቆጣ? አትቆጣ እንዴ? እሺ ና ልጆቼን አስቸግሬ ልጆቼን አሳድጌ ይኸው አስታርኩኝ። ሌላ ደግሞ ምን ይፈልጋሉ? ምንድን ነው የሚፈልጉት? ምን ይፈልጋሉ? አትቆጣና እንደ ምንድን ነው እኮ ቦታ አይደለም መቆጣቴ። ሰውን ስገባ ለምን አልቆጣም? ስንት ማድረግ የሚሰጠኝ ስንት የሚጨስልኝ ስንት የሚያደገድግልኝ እንደዚህ እኮ ነው ሰው የሚያከብረኝ ነበረ። እንዲህ ነበር ስዋረ ለምን አልናደድም? እንዲያውም በጥፊ በመታው ደስ ይለኛል። አዎ ማንን? እርሶና በጥፊ በመታው ደስ ይለኛል። እንደው አዎ በቃ ደስ ይለኛል። አደባባይ ሲስቅብኝ አሳቅብኝ እኮ
አስያግብኝ እኮ አዳልሞት ቀምጣለሁን አስያግብኝ እኮ ወይኔ ስንት አላገኙኝም ነበር እኮ እስካሁን ስውሯ ማርያም ሄጄ ተሰውሬ ገብቻለሁ ገብርኤል ሄጄ ተሰውረ መጣ አምልጬ ግን እኔም ጥፊ አማርኩክ ቢሆንም ጥሩ ነበር እሺ ሞክራ አሁንማ ታስሬያለሁ ኪዳነ ምህረት በሰንሰለት አስራ እንዴት ልጆቼም ሳንከራተት የኖርኩት ይኸው ልጆቼ ዛሬ ተፈቱት አይወጣልኝ ልጆቼ የሚለው እኮ እንግዲህ እሳቸውን ልጅ ነው ልጆቼን በአመቺ ሲያሳደግኳቸው ተሰጥተው ነበረ ልጆቿ አመቺሳ አሉኝ ደግሞ እኮ ቀብራራ ነህ ና እስኪ ጠጋ በል እንዴ ቀብራራ ነኝ አሳየና አንገቴን እስኪ አሳይ አዳልሞቴ ሰው አልገባት አዳልሞቴ የሚገብር ሁሉ ጉዳቸው እኔ እንኳን እንግዲህ በቃ እሷ ትጸልያለች ለሊት 9 ሰዓት ትጸልያለች 7 ሰዓት ትጸልያለች አትተኛም እንቅልፍ የላትም ና እስኪ ጠጋ እስኪ እንጠጋጋ እርጉም ስለሆነች እኔ አሸንፋታለሁ እሷ ደግሞ አሁን በማን አሸነፈችኝ በመድኃኔዓለም አሸነፈችኝ በድንግል ማርያም ልጅ አሸነፈችኝ እንጂ ማንም አሸነፈም ነበር መቼ አልሸነፈም ነበር ታጎራለህ ትጸልያለህ ትፈርዳለህ አጎራለሁ የአቷ የቅርማቷ ነኝ የእንዳዘናው ከራማ እባላለሁ እንዳዘነው ከራማ ሳሶሌ ላይ ነኝ ሳሶሌን ታውቀዋለህ የት ነው ሳሶሌ ገብርኤል ሳሶሌ ይባላል አሶሌ ገብርኤል የት ነው ወደ ፍቼ ሰላሌ ነው የኖርኩት እዛ ነው እናቷን ሽባ አድርጌ እሺ ዮሐንስ ሄዳ ንስሐ ገብታ ስጋው ደግሞ ተቀብላ ሞተች አባቷን ባለፈው ሄዳ አስቆርባ ከባሏ ጋር አስቆርባ 3 ስጋው ደግሞ አስቀብላ እሱን ሽባ አደርገዋለሁ ስል እሱም ማመለጠ ጾመኛ ነው ስጋው ደግሞ ተቀብሎ ሞተ አሁን ደግሞ እሷን መከራና ሳያለሰ እሷ መሸት ትያዛለች ሴትዮዋ እርጉም ነች እርጉም አንተ እርጉም አመልካለች በቃ ይሄ ኮተታ ባሏ ደግሞ ይሄ አሁን ቦረንትቻ የሚባል ነገር ሲሰጥ በሷ እየጸለየ ትሄዳለች አባታችሁ ላይ ትላለች አታረገመች ወኋላ ያለ አባታችሁ እኔ አላመልክም የኔ ጌታ እኔ ብለህ ተሰቀልክልኝ ማመልከክ ትላለች አባታችሁን የምትጸልየውን እንዴት ነው የምታጣጥለው ጸሎት እንዴ እኔ አጣጥላለሁ የራሴን ነው እሰይ ከበሮ እየተመታልኝ ደስ ይለኝ ነበር ግን አሁን ተዋረድኩ ምንድን ነው እስኪ የሚገብሩልህ ምንድን ነው የሚያመጡልህ ኧረ ብዙ ነገር ያመጡልኝ ሽቶ ምኑም ጫቱ ምኑ ወይራው ምን ቅጡ አለ በጉ ይመጣልኛል በሬው ይታረድልኛል ምኑም አይመጣልኝ ነገር አለ በድሮ ማሩ ምኑ እንዲህ በእንትን በቅል እየተጨመረ ቅቤው ካናቱ ላይ እየታለበ ባለቤቱ ሳይቀምሰው እኔ ነኝ አዳልሞት ይቀብራራው ሰርቼበታለሁ አይቆጨኝም ግን አሁን ለልጆቿም ለሷም ፀሐይ ወጣላት ይተረገመች ስትጸልይ እኔ አላመልክም ከባሏ ጋር ጦርነት ባሏን ጆሮ ደንጉራል ጆሮ ባይነጥራ እስኪ ባልየውና የት አለው ደንጉራል አሉ ልጁም አለች አሉ ያው እቺ አለች አንድ ልጅ እዚህ የተረገመች እኛ ስንሰራ በኢየሱስ ክርስቶስ ስም በስላሴዎች ስም የተመታሁን ትላለች የኛ ምግብ አትበላም እቺ ቡዳ የት ነው ያለችው የኔን ጀመና ቅዳታ በስላሴ ስም የተመታሁን አለች ጥሩ ምርቃት ነው የተመታሁን ትለኛለች ያለች ና ጥራት ዘላለም አለማት አመልከኝም ይኸው ነስኪና የጉዷን አገር ይላት እኔም ብቻ አልዋረድም አንቺ ግን ዛሬ ያመሰግኑሻል ኖ እስኪ አባታችን እንዴት ስትለምን እግዚአብሔር ሆይ ነፃ አውጣልኝ ስትይ የነበርሽው ዛሬ ነፃ አውጣልኝ ደስ ይላልሽ ጀበና ስትነቅ የኖርሽው ደስ አለኝ ጀበናን ትንቅ ነበር እንዲህ ነው የምትለው እኔ አልበላም እባክሽ በካልቾ ነው የምትለው ወጣትሽን ወደዛ አድርጊ እባክሽ እጸልያለሁ እኔ መድኃኔዓለም እያለሁ አንድ ቀን ከኔ ጋር ተቋርሳ አታውቅም ልጆች አሉኝ እሺ ወይ እስኪ ደህና ነሽ ደስ አለሽ ደስ አለኝ ይኸው 50 ዓመት ቤታችሁ የነበረው ጠላት ተያዘ አይሰሙኝም 7 ዓመት ሆነኝ እኔ ስነግራቸው አይሰሙኝም እምቢ ብለውኝ ከአባቴ ጋር መጣላ ነበረ ይሄን ነገር እንጣል ስለው ተጣልቼ ከአጎቶቼ ጋርም ተጣልቼ ነው የመጣሁት እዚህ ከአጎቶቼ ጋር ራሱ ለምን ትሄጃለሽ ብለው አይ ለምን ይሄን ነገር ይጣልት ያለሽ የቤተሰባችን ነው አንቺም ትቀሰፊያለሽ ረፊ ብለውኝ ተጣልቼ ነው የመጣሁት ከነሱ ጋር
ወይ አምላክ እስራኤል የሚቀስፈው ማን ነው? የሚቀስፈውኛ ነና የኛ ሰላቢነት የታውቀዋለህ አንተ እሺ እንዴ እኛ እኮ ብዙ ነገር ልጇን በመኪና ልጇ ለሊት ሲወጣ ሲኖን አጋጭቼ ከዛ ደግሞ እሷ 9 ሰዓት ጸልያ ልጇ 10 ሰዓት ተገጨ የጸለችው ገብርኤል መጥቶ ሃይ አረጋና መኪናውን አቆሙ እኔ ጋር አስገብቼው ነበር እንደመጣ አላውቅም ገብርኤል ከየት እንደመጣ አላውቅም ስትል ያለች አለ ከየት ታውቃለህ እንደመጣ እኮ መልአኩ እኮ ከአይን ጥቅሻ እኮ የፈጠነ ነው እሱ ሳስገባው ገብርኤል መጥቶ ወደ ጎና ቆመለት እና ሁለቴ ነው ያከባበብኩት መኪናውን ሁለቴ አገለባበጥኳትና ልጇ አይደለም እንዴት ነው ግን የሚያረጋው እንዴ ነው የሚያረጋው በቃ እንዴ ለባሏ አትገዛ እንዴ ያረጋታል ስነሳበት እስኪ እንዴት ነው የምታረጋው እስኪ ባከንተውኛ እኔ ስራበት አንተ ጽቅጽቀኛ ነህ ትለዋለህ ይኸው ባለቤቷ ትገጥማለህ ትጣላለህ ጓዳንተ አይመስለውና እናደድባት ትጣላለህ ከሷ ጋር ከባሏ ጋር ትገጥማለህ እኔ ነኝ ማጋጥማቸው እስኪ እንዴት ነው የምትገጥመው እሱን እኔ ምን ማጥቶ አላውቅም ግን ትጨቃጨቀዋለች እኔ ነኝ ማታግላት በቃ እንደዚህ ነው ወዝ ያረጋል ደግሞ ኧረ እንዴ ምን እኔም አላረገው ነገር ምን አለኝ አንዴ ሰከራ ማረጋታለሁ አንዴ እብድ አረጋታለሁ አንዴ ጤነኛ ግን አሁን ሰጠልኝ ታስጠጣታለህ መጠጥ ማርያም ትሄደች ታስጠጣለህ ወይ አይ መጠጥ እሷ መቼ ትጠጣለች ብትጠጣ ነው እኮ እዚህ ውስጥ አትገባም ነበር ኖ እስኪ ተገሰጠኝ ነች እሷ እግዚአብሔር ደስ ያላት ነች ደስ ያላት እግዚአብሔር ተገዛች በቃ እስኪ ቆፍጣና አትበል በቃ እስኪ ቆፍጣና ነኝ በቃ ወይ ምንሽር ቢኖረኝ ማሁን ዛሬ ላንተ መድኃኒት ነበረ ግን ይዙልሃል ገብርኤል አለ ሚካኤል አለ እመቤት ያለች ቤት ያስነኩሃል ምንሽር ቢኖር ዛሬ ታው መታስፈታው አስፈታ እኔ ምንሸኝ ምንሽር ቢኖር ዛሬ በቃ እዚሁ አለቀም ግን የለኝም አቅሙ ምንሽር ማያዝ ድሮ ነበረ ድሮ አለ የዘበኛው እኮ አለ ቤተክርስቲያኑ ላምጣለህ አይ አስተኩሱንማ አሉ ዘበኞች አሉ የሚያስተኩሱን ዘበኞች ስላሉ ወይ አምላክ እስራኤል እንዴ ነው እኛ ስራችን እንዴ ነው እንግዲህ ተዋረን እንግዲህ ምን እናርገው አዳልሞቲ ተዋረደ ዛሬ ነው እንግዲህ የተያዘ ደስ አለው በጣም እንዴ ያለ ደስታ ማንንም አግኝቶ አቅም ለእኔ እንደተደሰትኩ ሁሉም ቢደሰትና ሁሉም ቢፈታና አሁንም ሁሉንም ሰላም ያርግልኝ ልጆቼንም ጠብቅልኝ አሁን ለመቤቴ ምስጋና አገባለሁ እንግዲህ ይኸው አዳልሞቲው ይውረገረጋል በቤታችሁ ሲከበር ነው የኖረው ምንም ያገኛችሁት የለም ይሄው ነው እንግዲህ የተረፋችሁ መከራ ስቃይ ነው እኔ በእውነቱ ኮነ ያደርኩበት ሀሙ ይባላል የሄድኩበትም ሌላ ቦታም አለ አጥፍታል ተብዬ ኮርማይ ካስኩበት ነገር አለ ኮርማይ ሰጥቶበት ካል ሁለት ይሰጥ ለአዳልሞቲ ነው አጥፍተሃል ተብለ እዚህ ሳይው ሌላ ቦታም ለሌላ አለቃው ነው ኮርማው ምን አጠፋ ካለክ እስኪ ወይን አለቀን አርብና ሮብ ወይን ቁልፈት አልፋልዳል ወይን ማልሆነ ነገር እሷ ተናግራል እሷ ባለከራምናት ስለምትናገርካት ለምን መታት ምባል ኮርማ ድረስ ከፍያለሁ በእውነቱ እርሜ ለከዳድበት በእውነቱ ሚስቱ በደበደበበት ይቀጣልኛ ቤት ናስኪ እኛ ቤት ይቀጣል ሚስቱን በደበደበበት ቆይ እሷን ነካ ብለህ ነው ኮርማ ያስቀጣ አዎ እኛ እሷ ላይ ስላለን እኛም ማክበር ትቶ እሷን እንዴት ይመታል እሺ መከበር አለበት እሷ እኛ ስለያዘች እኛ ላይ ክብር ነው በጣም የምንወደው በቃ ከዛ ራሳችንን እንከምራለን እስኪ እንዴት ነው የምትኮፈሰው አረ ኮፈሳለሁ በደም አጭር ሆነች እንጂ ረጅም ብትሆንማ በደም ነበር የምትኮፈሰው አሁን ይኸው እንደዚህ እየተኮፈስኩ ነው በዚህም ቁመት ትኮፈሳለህ አዎ ማን ይነካኛል የራሴ ነው እስኪ ኩፍስ በል እስኪ አይ በቃኝ ከዚህ በላይ እንግዲህ አጨቅጭቀኝ ሌላ ነገር ውስጥ አልገባም ይኸው ሰውየውን በመተት የታሰረ በአይናት ላይ የታሰረ እነግርሃለሁ እሺ ቤት ውስጥ ችግሩ ልጆቹ ባይናት እንግዲህ ዛሬ ጠላት የሚነቀልበት ሲኦል የሚገባበት ኪዳነ ምሕረት እናንተን ነፃ የምታወጣበት ቀን ነው እንኳን ደስ አለሽ እሺ ያንቺም ጥረት ልፋት ነው አምልጬ ኪዳነ ምሕረት አጋለጠች ስንት ቦታ ላይ ሄጄ ታይቻላቅም አድፈጠዝም ቆየነ መጋባ ገብርኤልም ሄዳል እሷማ ማትሄድበት ቤተክርስቲያን የለ እሷማ ማትሄድበት ቤተክርስቲያን የለ ትሄዳለች ግን ምን ይኸው አተረፈች ግን ትርፍ አተረፈች እሷ እኔ ብላኝልኝ አዳልሞቲ ደረትን ምታ ወይ እሺ ና ወይ ተዘጋጅ ወይ በደልገባ የመጨረሻ ነው ተዘጋጅ እሺ ተንበርከክ እሺ ተንበርከክ እንደ እስር ቤት ገብቶ ደግሞ ዱላ ይፈራል አዳልሞቲ ሌላ ማን ያለው ጠቋር አለው ጠቋር ሌላስ መተታ እሺ
መተት ባልና ሚስት ማጣላ መተት አለ። አይነ ጥላ ባሏን እንዳትወድ ያደረኩባት መተት አለ። 50 ዓመት የተገበረ እነሱ ቤት አቤት እየተገበረኝ እንግዲህ ወደ 200 ዓመት ምናምን ከዛ በላይ የሚሆን ማለት ነው። እስከ ቅድሚያት የሚገበር ከሆነ በጣም ከባድ ነው። አሁን የመጨረሻ ነው። ተዘጋጅ። በስላሴ ስም በሉ። በኃያሉ በመድኃኒዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ገብርኤልን አትጥራብኝ። ገብርኤልን አትጥራው። በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በአቡነ ገብረ መንፈስ ቅዱስ ስም አዳልሞቴ ጠቋር የድል መተት የሰላቢ መተት አይነ ጥላ ሁላችንም ለቀናል። በስላሴ ስም ለዘላለም በሉ። በሲኦል ታስረናል። የሷንም የቤተሰቦቿንም የዘጋኑን እድል በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በል 7 ጊዜ ጮህ እናውጡ። ቶሎ በል እንደለመደ 1 2 3 4 5 6 በል መጨረሻ ገንዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርደናል። እግዚአብሔር ይመስገን። እንዴት የሚያደርገው አያችሁት አይደል? ነይ እናቴ በስማ ማለች። እግዚአብሔር ይባርክሽ፣ መብራን ትባርክሽ። ደህና ነሽ? እግዚአብሔር ይመስገን። ኪዳነ ምሕረት ገላግላሻለች። አሜን። ሸባ እግዚአብሔር ይመስገን። ቅድም ያው ምስክርነቱን ሰተሻል። አስቀድሞ ጨሌውን ኮተቱን ስትጠይ እመቤታችን ያንን አይታ ቆጥራ ነው እንግዲህ በዛሬው ዕለት የነቀለችልሽ። ላንቺ የደረሰሽ ኪዳነ ምሕረት ለሁሉም ትድረስ። መብራንን አመስግኑላት። ተይ ደስ አሎት አባታችን። ተው ነገር አትፈልጉኛ። ሰርታችሁ አታበላሽ። ደስታ ማን ያገኛል? እንዲህ ያለ ዓለም ማን ያገኛል? እንዲህ ያለ መፈወሱ ማን ያገኛል? በእውነቱ 50 ዓመት ተገበረ፣ ህይወት አመሰቃቀለ። ሌላ ምንም አይዞሽ፣ ጠላትሽ አልቅሳ አታልቅሽ። ልጆቼን አዋርሻ ቤተሰቤን የኪዳነ ምሕረት ለመላከ ገብርኤል ለመላከ ቅዱስ ሚካኤል አዋርሻችኋለሁ። አሁንም አዋርሻችኋለሁ። አይዞኝ። አቤት እንዴት እንደሚያደርገው እኮ ያሳለፍኩት እኮ አባ በጣም ያሳለፍኩት ጊዜ በጣም ያሳዝነኛል። እግዚአብሔር ስለተገለጠልኝ ነው ወደዚህ ቤተሰቦችንም ያመጣሁት። እግዚአብሔር የተመሰገነ። ከየት ነው የመጣችሁት? የመጣሁት ከሰላሌ ነው። ከሰላሌ ከገብረ ጉራቻ። እግዚአብሔር ይመስገን። ወላዲተ አምላክ ኪዳነ ምሕረት የመጨረሻ ታድርግላችሁ። እንደሰማችሁት ነው። እዚህ ላይ መናገር መጨመር ምንም አያስፈልግም። አስቀድሞ ሲጥሉ የነበረውን ነገር ተናግረዋል። አሁን ደግሞ ያው እያንዳንዱን ነገር በዝርዝር ተናግሮ ነው የሄደው። ኪዳነ ምሕረት የመጨረሻ ታድርግላችሁ። 7 ዓመት የለፋሽ የለመንሽው ደስ አለሽ? አዎ ደስ ብሎኛል። ኪዳነ ምሕረት ይመስገን። እግዚአብሔር ይመስገን። ኪዳነ ምሕረትን አመስግኑላቸው። አይዞሽ እሺ እናቴ። እሺ ኪዳነ ምሕረት ተባርክልሽ። ኪዳነ ምሕረት ተባርክላችሁ።